ስራችሁ ከኮምፒውተር ጋር የተገናኘ ከሆነ አሁንም ማሳያችሁ ወደ 8 የሚጠጉ ነገሮችን የግዴታ ማወቅ ይኖርባቸዋል ማለት ነው። ከዚህ በፊት አሁን ለየብቻ ሁሉም ቀርበው ነበር። አሁን ለመከታተል እንዲያመቻችሁ አንድ ላይ ሰብሰብ አድርጌ አምጥቼላችሁ ነው ማለት ነው። ስለዚህ በ8 ፓርት ከፋፍለን ነው የምንመለከተው። የመጀመሪያው ስለ ኪቦርድ በደንብ እናያለን። ኪቦርድ እና ማውዝ አጠቃቀምን እናያለን። ሌላው ደግሞ ከፋይል ጋር በተገናኘ እንደዚሁም ፎልደሮችን ክሬት ማድረግ ጨምሮ በደንብ እናያለን ማለት ነው። ቀጥለን ደግሞ አማርኛ እንዴት ይጻፋል የሚለውን እናያለን። ከዛ በተጨማሪም ደግሞ አማርኛ መጻፊያ ከሌላችሁም በቀላሉ እንዴት ማውረድ እንደምትችሉ እንመለከታለን። በመቀጠል ደግሞ ሶፍትዌሮችን እንዴት አፕዴት ማድረግ እንደምትችሉ፣ ማውረድ ኢንስቶል ማድረግ እንደምትችሉ፣ ማጥፋት ከፈለጋችሁም እንዴት እንደምታጠፉ እናያለን። ከዛ ስለ ብሉቱዝ፣ ዋይፋይ፣ ስክሪንሾት ሪከቨሪ ያለ ይቀጥላል ማለት ነው። ስለዚህ የመጀመሪያው የማውዝ እና የኪቦርድ አጠቃቀም ነው የሚሆነው። ስለዚህ እሱን በስፋት እንመለከታለን ማለት ነው። ስለዚህ ዋና ዋና የሚባሉ ኪቦርዶች የትኞቹ ናቸው የሚለው እናያለን። ሌፍት ክሊክ፣ ራይት ክሊክ ተግባራቸውን እንመለከታለን። እንደዚሁም ደግሞ ጠቃሚ የሚባሉ ሾርት ከቶችን እናያለን ማለት ነው። ስለዚህ አሁን እሱን አይተን እንምጣ። ስለዚህ እያንዳንዱ ኪ እናያቸዋለን፣ እንዴት እንደምንጠቀማቸውና በምን ሁኔታ እንደምንጠቀማቸው እናያለን። ከዛ ደግሞ ማውዝ አጠቃቀምን እናያለን ማለት ነው። እንዳልኳችሁ ለጀማሪዎች የተዘጋጀ ቪዲዮ። ስለዚህ አሁን ኮምፒውተራችሁ ላይ ወይም ላፕቶፓችሁ ላይ ኪቦርዳችሁን ስታዩ ወደ 6 የሚጠጉ ዋና ዋና ክፍሎች ይኖሩታል ማለት ነው። የመጀመሪያው ፈንክሽን ኪ ያለበት ቦታ ነው። ወይም ከኤፍ1 እስከ ኤፍ12 ያሉ የተለያዩ ኪዎች አሉ ማለት ነው። ለምሳሌ እዚህ ጋር የምትዩዋቸው ኤፍ1፣ ኤፍ2፣ ኤፍ3 እያለ ይቀጥላል። ላፕቶፖች ላይ እንደዚሁም አንዳንድ ኪቦርዶች ላይ ደግሞ በቀጥታ ለምሳሌ ድምጽ መጨመሪያ ምልክት ላዩ ላይ ታገኛላችሁ። ብራይትነስ መቀነሻ የመሳሰሉ ነገሮችን በቀጥታ ማግኘት ይቻላል ማለት ነው። ስለዚህ ስፔሻል ኪ በመባልም እነዚህ ይታወቃሉ። ቀጥሎ ደግሞ የምታገኙት 2 ቁጥር ላይ ያለው ነው፣ ወይም በዚህ መስመር የሚገኙ አሉ። እነሱ ደግሞ ቁጥሮች ናቸው፣ ነምበር ናቸው ማለት ነው። ከ1 ጀምሮ እስከ 0 አካባቢ ቁጥሮችና ሲምቦሎችን ታገኛላችሁ። ቁጥሮቹ ከስር ይቀመጣሉ፣ ሲምቦሎቹ ደግሞ ከላይ ነው የሚቀመጡት። እዚህ ጋር እንደምታዩት 1 2 3 4 እያለ ቁጥሩ እዚህ ጋር ይደረደራል። እንደዚሁም መደመር መቀነስ እያለ ይቀጥላል። ከላይ ግን ስፔሻል እንትኖች አሉ እንደምታዩዋቸው። ለምሳሌ እዚህ ጋር ቃል አጋኖ አለ። ከዛ ደግሞ አት ምልክት ሃሽታግ እያለ ይቀጥላል ማለት ነው። ስለዚህ እነዚህ ነምበር ሮ ተብለው ይጠራሉ። ሶስተኛ ደግሞ የምታገኙት ወይም ዋናው ፓርት መሀል ላይ ያሉ የተለያዩ ጽሁፎችን የምንጽፍበት ነው ማለት ነው። ወይም ደግሞ ሌተር ኪ የተለያዩ ኤቢሲዲዎች እንዳለ ያሉበት ቦታና ታይፕ ለማድረግ የምንጠቀምበት ቦታ ነው፣ ወይም ይሄኛው ፓርት ማለት ነው። እዚህ ጋር የምትመለከቱት ኪው ደብሊው ኢአር እያለ ይቀጥላል ማለት ነው። ስለዚህ እዚህ ጋር ያሉት እንዳለ ሜን ኪ ተብለው ይጠራሉ፣ ወይም ደግሞ ጽሁፋችንን የምንጽፍባቸው ቦታዎች ናቸው። ከኤ እስከ ዜድ እዚህ ውስጥ ተቀምጠዋል። በመቀጠል የምናገኘው አራተኛ ላይ ነው። አራተኛ ደግሞ እዚህ ጋር እንደምትመለከቱት የተለያዩ ሞዲፋየር ኪዎች ያሉበት ነው። ኮንትሮል አለ፣ አልት አለ፣ ሺፍት አለ፣ እንደዚሁም ደግሞ ኤፍኤን የመሳሰሉት ያሉበት ቦታ ማለት ነው። እዚህ ጋር የምትመለከቱት ሺፍት፣ ኮንትሮል፣ ዊንዶው ምልክት እዚህ ጋር አለ፣ አልት እዚህ ጋር አለ። ሞዲፋየር ኪ በመባል ይታወቃሉ። እነዚህ ደግሞ ሌላው ደግሞ ናቪጌሽን ኪ ነው፣ ወይም የተለያዩ ፍለጋዎችን የምናከናውኑባቸው ኪዎች ደግሞ ብዙ ጊዜ 5 ቁጥር አካባቢ ይገኛሉ፣ ወይም ከላይ አካባቢ ማለት ነው። እነሱ ደግሞ የሚጠቅሙ ለምሳሌ እዛ ጋር አሮ አለ፣ ሆም አለ፣ ኢንድ አለ፣ ፔጅ አፕ ፔጅ ዳውን አለ። ወደታቸውን ለመውጣት ወደ ላይ ለመውረድ ለመሳሰሉት ነገሮች እንጠቀማቸዋለን ማለት ነው። እዚህ አካባቢ የምታዩዋቸው ናቸው ፔጅ አፕ ፔጅ ዳውን። ላፕቶፖች ላይ ደግሞ ከላይም ሆኖ ታገኟቸዋላችሁ። ወደ ላይ ለመሄድ ወደታች ለመሄድ መጠቀም ይቻላል፣ ወይም ናቪጌሽን ኪዎች በመባል ይታወቃሉ። ሌላው 6 ቁጥር ጋር ደግሞ እዚህ ጋር የምታገኙት አለ። እሱ ደግሞ ነምበር ፓድ ወይም ነምበሮች ያሉበት ቁጥሮች ያሉበት ቦታ ነው ማለት ነው። መደመር መቀነስም አለበት፣ ቁጥርም አለበት። ስለዚህ የተለያዩ ስራዎችን ልክ እንደ ካልኩሌተር ለመስራት የሚያግዛችሁ ቦታ ወይም ፓርት ነው እዚህ ጋር የምታዩት ማለት ነው። ቁጥር አለው፣ ኢንተር የመሳሰሉት ነገሮች እንደምታዩት የራሱ አለው ማለት ነው። የተሟላለት ነው። አንዳንድ ቦታ ላይ ኛው ላይኖር ይችላል። ብዙ ጊዜ አሁን የምታገኙት ሌአውት ይህንን ይመስላል ማለት ነው። ስለዚህ አሁን ማንኛውንም ፊደል ለመጻፍ ከፈለጋችሁ ኤቢሲ የመሳሰሉትን ቀጥታ ኪዎቹን መንካት ብቻ ይሆናል ማለት ነው። ለምሳሌ ደግሞ ምንጊዜም ስጽፉ ስሞል ሌተር ነው የሚጽፍባችሁ፣ በተለይ የመጀመሪያ ፊደል ካልሆነ ማለት ነው። ነገር ግን ካፒታል እንዲሆን ከፈለጋችሁ አስቀድማችሁ ሺፍትን መንካት ይቻላል። ሺፍት አሁን ቅድም ሞዲፋየር ነው ብለን ነበረ። ስለዚህ ሺፍትን ነክታችሁ ኤም ብትነቁ፣ ለምሳሌ እዚህ ጋር መጥቼ ባሳያችሁ ኤም ብትነቁ አሁን ስሞል ሌተር ነው የሚጽፍባችሁ። ነገር ግን ሺፍትን ነክታችሁ ኤም ብትጽፉ ካፒታል ይሆናል። ሺፍት ነክታችሁ ኤስ ብትነኩ ካፒታል ይሆናል። ነገር ግን የምትጽፉት እንዳለ ደግሞ ካፒታል ሌተር ብቻ እንዲሆን ወይም ደግሞ ትልልቆቹ ፊደሎች እንዲሆኑ ከፈለጋችሁ ካፕስ ሎክ የሚል አለ፣ ወይም ካፒታል ሌተር ያደርግላችኋል። ይሄንን መጠቀም ይቻላል። አንዳንድ ፊደል ብቻ ከፈለጋችሁ ደግሞ ሺፍት ኤ ሺፍት ኤስ እያላችሁ መቀጠል ትችላላችሁ ማለት ነው።
ሌላው ሺፍት ነው። እዚህ ጋር እንደምትመለከቱት ሺፍትን በመንካት አሁን ስፔሻል ሌተሮችን መጻፍ ይቻላል፣ ካፒታል ማድረግ ይቻላል። ስፔሻል ሌተራው ቅድም እያየናቸው የነበሩት ከላይ ያሉት ያውን 1 2 3 ይላል። ስፔሻል ደግሞ የሚባሉት ከላይ ያሉት ናቸው። ለምሳሌ አንድ ሰው አት ብሎ መጻፍ ቢፈልግ 2 ቁጥርን ቢነካ የሚጽፍለት 2 ቁጥር ነው እንጂ አትን አይጽፍም። ስለዚህ አት እንዲሆን ሺፍት መነካት አለበት። ስለዚህ ሺፍት 2 ቁጥር፣ ሺፍት 3 ቁጥር፣ ሺፍት 4 ቁጥር እያለ በሄደ ቁጥር ከላይ ያሉትን ያገኛል። ለምሳሌ ቅንፍ መክፈት የፈለገ ሰው 9 ቁጥርን ቢነካ 9 ቁጥር ነው እንጂ የሚሆነው ቅንፍ አይከፈትም። ስለዚህ ሺፍትን ነክቶ 9 ቁጥር መንካት አለበት። ወይም እዚህ ጋርም ሺፍት አለ፣ በሁለቱም አቅጣጫ አሉላችሁ። ሺፍትን ነክታችሁ 9 ቁጥርን ብነኩ ግን ቅንፉ ይከፈታል። ቅንፍ ለመዝጋት ደግሞ ሺፍት ነክታችሁ ይህንን ከላይ ያሉትን እንዳለ ለማግኘት ሺፍትን መንካት አለባችሁ ማለት ነው። ሌላው ደግሞ ስፔስ ባር ነው፣ ወይም ደግሞ ከኪቦርዳችን ላይ ረዘም ያለው ፓርት ነው። እሱ ደግሞ በቃላቶች መካከል እየጻፋችሁ ክፍተት ወይም ጋፕ እንዲሰጣችሁ ከፈልጋችሁ አንዴ ትነኩታላችሁ፣ ጋፕ እየሰጣችሁ ይሄዳል ማለት ነው። ወይም እዚህ ጋር ትልቁ የምትመለከቱት ነው። አንዴ ስትነኩት ክፍተት፣ ለምሳሌ አበበ ስፔስ በሶ በላ ያላችሁ ክፍተት እየሰጠላችሁ እንዲሄድ ማድረጊያ ነው ይሄኛው። ሌላው ካፕስ ሎክ ነው፣ ወይም ደግሞ ሁሉንም ካፒታል ሌተር እንዲያደርግላችሁ የምታደርጉበት ነው፣ ቅድም ያሳየኋችሁ ማለት ነው። ሌላው ደግሞ ኤዲቲንግ ኪዎች አሉ። ለምሳሌ የሆነ ስራ ሰርታችሁ ከጨረሳችሁ ለማረጋገጫ ኢንተርን መንካት ይቻላል። አረጋገጣችሁለት ወይም አስገባላችሁት ማለት ነው። ስለዚህ ምንም ነገር ሰርታችሁ ኢንተር ስትሉ ወደ ቀጣዩ ስቴፕ ይሄዳል። ወይም ሪተርንን መጠቀም ይቻላል ማለት ነው። ሌላው ዲሌት ነው። ለምሳሌ ጽሁፎችን ጽፋችሁ ዲሌት ካላችሁት በራይት በኩል ወይም በቀኝ በኩል ያሉትን ያጠፋላችኋል። ከከርሰሩ በስተቀኝ በኩል ባክስፔስም ያጠፋላችኋል። ነገር ግን ባክስፔስ ደግሞ የሚያጠፋው ከከርሰሩ በስተግራ በኩል ያሉትን ነው። ይሄ ግልጽ እንዲሆንላችሁ እየጻፍኩ ላሳያችሁ። ለምሳሌ እዚህ ጋር ሄሎ ኤቭሪዋን አልኩ፣ መሀል ላይ ልሆን፣ እዚህ ጋር መሀል ነው ያለው ተመልከቱት። ባክስፔስ ብነካ እዩት፣ እየጠፋ የሚሄደው ከኋላ ያለው ወይም በሌፍት በኩል ያለው። ነገር ግን ልመልስላችሁና አንዴ ዲሌት ብነካ ደግሞ ከፊት ያለው ነው እየጠፋ የሚሄደው። እዩት፣ ዲሌት ከፊት ለፊት ያለው። ስለዚህ ይሄ ነው ልዩነታቸው ማለት ነው። ስለዚህ ባክስፔስ ከነካችሁ ከኋላ ያለውን ያጠፋል፣ ዲሌት ደግሞ ከፊት ለፊት ያለውን እያጠፋ ይሄዳል። ሌላው ታብ ነው። ታብ ደግሞ ኢንደንት ያደርግላችኋል ወይም አንድ ስቴፕ እየዘለለ ይሄዳል ማለት ነው። እሱንም በጽሁፍ እየተመለከትነው መሄድ እንችላለን። እዚህ ጋር እየጻፍኩ ለምሳሌ ታብ ብነካ ይሁት አንዳንድ ስቴፕ ነው እየዘለለ የሚሄደው። ኤክሴል ላይ ብትጠቀመውን ታብን ብትነኩ አንድ ስቴፕ እየዘለለ ይሄዳል ማለት ነው። ሌላው ደግሞ ኮንትሮል ኪ ነው፣ ወይም ደግሞ ኮንትሮል ለማድረግ የምንጠቀምበት ኪ ነው። አንደኛው እዚህ ጋር የምታዩት ራሱ ኮንትሮል ነው። ስለዚህ ሌሎች ኪዎችን ኮንትሮል ያደርግላችኋል። ለምሳሌ ኮንትሮልን ነክታችሁ ሲን ብትነኩ ኮፒ ያደርጋል። ኮንትሮልን ነክታችሁ ቪን ብትነኩ ፔስት ያደርጋል። ስለዚህ ከሌሎች ኪዎች ጋር ሆኖ አብሮ ነው የሚሰራው ማለት ነው። ሌላው ስኪፕ አለላችሁ። ስኪፕ ደግሞ ስራዎችን እየሰራችሁ ማቋረጥ ስትፈልጉ ወይም ካንስል ማድረግ ስትፈልጉ ከኪቦርዳችሁ ላይ ስኪፕ ትነካላችሁ። ከዛ በኋላ ይቋረጣል ማለት ነው። አልት ደግሞ ኦልተርኔት በመባልም ይታወቃል። ይህም የሚሰራው ከሌሎች ጋር ሆኖ አልት ታብን ብትነኩ ለምሳሌ የተከፈቱ ዊንዶዎች ካሉ ይቀያይራቸዋል። ለምሳሌ ነው አልት እና ታብን ብነካ እዩት፣ ወደዚህ ወደ ወርድ አመጣኝ። አልት እና ታብን እንደዚህ ብነካ ደግሞ ወደዚህ ያመጣኛል። ስለዚህ ሁለት የተከፈቱ ዊንዶዎች ካሉ በእነዛ መካከልም እየቀያየራችሁ ለመመልከት ልትጠቀሙት ትችላላችሁ ማለት ነው። ሌላው ዊንዶ ነው። ዊንዶ ኪ ደግሞ ይሄኛው ነው ማለት ነው። ስታርት ሜኑን ይከፍትላችኋል። በጣም ብዙ ጥቅሞች አሉት። ለምሳሌ ዊንዶን ብነካ ቀጥታ እንደምታዩት ስታርት ሜኑ ይከፈታል። ከሌሎች ኪዎች ጋር ኮምባይን አድርጎ በጣም ብዙ ስራዎችን ይሰራል ማለት ነው። ዊንዶ ማለት እዚህ ጋር ነው። አልት ደግሞ እዚህ ጋር አለላችሁ። ታብ ደግሞ ያልኳችሁ ቅድም ይሄው ነው። ሌላው ደግሞ ናቪጌሽን ቱሎች ናቸው። እነዚህ ደግሞ ቦታ ለመቀየር ሊሆን ይችላል። ለምሳሌ ወደ ላይ፣ ወደ ግራ፣ ወደ ታች እያደረጋችሁ የምትሰሩበት ነው። ለምሳሌ ጽሁፍ እየጻፋችሁ ኤክሴል ላይ ሊሆን ይችላል። ወደ ጎን መሄድ ከፈለጋችሁ ይሄን መንካት ትችላላችሁ። ሆም ደግሞ ማንኛውንም ስራ እየሰራችሁ ሩቅ ቦታ ብትሄዱ ወደ መጀመሪያው ይመልሳችኋል ማለት ነው። ኢንድ ደግሞ ወደ መጨረሻ ይወስዳችኋል። ፔጅ አፕ ደግሞ አንዳንድ ፔጅ ወይም ደግሞ አንዳንድ ስቴፕ ወደ ላይ ይገልጥላችኋል። ፔጅ ዳውን ደግሞ አንዳንድ ስቴፕ ወደ ታች እያወረዳችሁ ይመጣል ማለት ነው። ለምሳሌ እዚህ ጋር ዝም ብዬ አሁን እየጻፍኩኝ እንደዚህ ልውረድ። ተመልከቱ አሁን የት እንዳለን ወርታችሁ ወርደናል። ሆምን ብንነካ ግን የጀመርንበት የዚች ጋር ይመልሰናል። ኢንድን ብንነካ ደግሞ ለምሳሌ ኢንድን ልንካው መጨረሻ እዚህ አካባቢ ስለነበረ በዚህ አቅጣጫ ስለሆነ ኢንተር ያልነው እዚህ ጋር ይወስደናል። ኤክሴል ላይም ሌሎች ቦታዎች ላይም እንደዛው ነው ማለት ነው። ፔጅ አፕ እና ፔጅ ዳውን ደግሞ እንደምታዩት አንዳንድ ፔጅ እየገለጠ ይመጣል። ፔጅ አፕ ብትሉት ደግሞ አንዳንድ ፔጅ ወደ ላይ ይወጣላችሁ ይሄዳል ማለት ነው። ይሄ አሁን የተለያዩ ብሮዘሮች ላይም ልትጠቀሙት ትችላላችሁ። ሌላው ፈንክሽን ኪዎችን በጣም ብዙ ጥቅሞች አሏቸው ማለት ነው።
እዚህ ጋር ግን እንደምትመለከቱት እንደምትጠቀሙት ፕሮግራም ይለያያል ማለት ነው። ለምሳሌ ኤክሴል ላይ እየሰራችሁ ኤፍቱን ብትነኩ ሌላ ነገር ሊሆን ይችላል። ዴስክቶፕ ላይ ሆናችሁ ኤፍቱን ብትነኩ አሁን ኤዲት ለማድረግ ነው የሚከፍትላችሁ። እንደየፕሮግራሞቹ ይለያያል ማለት ነው። ነገር ግን ኮመን የምንላቸው አሉ። ለምሳሌ የትኛውን ቦታ ላይ ሆናችሁ እርዳታ ብትፈልጉ ኤፍ1ን መንካት ይቻላል፣ ወይም ሄልፕ ማለት ነው። ለምሳሌ እዚህ ፓወርፖይንት ላይ ሆኜ ኤፍ1ን ብነካ ተመልከቱት፣ እነዚህ ነገሮች እያመጣልኝ ነው፣ ማብራሪያ እየሰጠኝ ነው ማለት ነው። ነገር ግን ብዙ ቦታዎች ላይ ሄልፕ ወይም ደግሞ እርዳታ ነው የሚከፈትላችሁ። ለምሳሌ እዚህ ጋር ሆኜ አሁን ዩቲዩብ ላይ ነው ያለሁት። ኤፍ1ን ብነካ ቀጥታ ሄልፕ ነው የሚከፈተው። እዩት። ከዛ ጥያቄ ካለኝ እጠይቃለሁ። ሉጣና ለምሳሌ ደግሞ ወርድ ላይ ልግባ። አሁንም ኤፍ1ን ብነካ ሄልፕ ሴንተር ነው የሚከፈተው ማለት ነው። ተመልከቱት፣ ሄልፕ ብሎ ጥያቄ ምንም ካለኝ እጠይቃለሁ። ስለዚህ ብዙ ቦታ ላይ ኤፍ1 ሄልፕ ነው። ኤፍ5 ደግሞ ኮምፒውተራችሁን ሪፍሬሽ ማድረግ ስትፈልጉ የምትጠቀሙበት ነው፣ ሪሎድ ያደርግላቸዋል ማለት ነው። ለምሳሌ ቢዚ ከሆነባችሁ ኤፍ5ን በመሃል ነካ ማድረግ ትችላላችሁ። የተለያዩ ብሮዘሮች ላይ ሆናችሁ ኤፍ5ን ብትነኩ እንደ አዲስ እንደምታዩት ሪሎድ ያደርግና ይጭንና ያመጣላችኋል ወይም ሪፍሬሽ ያደርግላችኋል ማለት ነው። ኤፍ11 ደግሞ እንደምታዩት ፉል ስክሪን ያደርግላችኋል ማለት ነው። የተለያዩ ብሮዘሮች ላይ ከፍታችኋል፣ የተለያየ ነገር እየተጠቀማችሁ ፉል ስክሪን ማድረግ ስትፈልጉ ኤፍ11 መንካት ይቻላል። እዚህ ጋር ልብ የምትሉት ግን አንዳንዴ አሁን ከኤፍ1 ጀምሮ እስከ ኤፍ12 ያሉት አልሰራ ሊሏችሁ ይችላሉ። እምቢ ካሏችሁ ኤፍኤን የሚል አለ ማለት ነው። ስለዚህ ቀጥታ በተለይ ይሄ ላፕቶፖች ላይ ነው፣ ኤፍኤንን ትነካላችሁ። አስቀድማችሁ ኤፍኤንን ነክታችሁ ከላይ ያሉትን ነገሮች እንዳለ መጠቀም ይቻላል። ሌላው ደግሞ ኮመን የሚባሉ ሾርትከቶች አሉ። ለምሳሌ ኮፒ ማድረግ የምትፈልጉት ነገር ካለ ኮንትሮል ሲ ኮፒ ያደርግላችኋል። ፔስት ማድረግ ከፈለጋችሁ ኮንትሮል ቪን መንካት ትችላላችሁ። ስራ እየሰራችሁ ተሳስታችሁ ደግሞ ወደኋላ ለመመለስ ከፈለጋችሁ ኮንትሮል ዜድን መንካት ይቻላል። ኮንትሮል ኤስ ደግሞ ማንኛውንም ስራ ሴቭ ያደርግላችኋል። አልት እና ታብን ስትነኩ ደግሞ ቅድም እንዳልኳችሁ እንደዚህ እየቀያየረላችሁ ይሄዳል። ሁለት የተከፈቱ ነገሮች መካከል እየቀየረላችሁ እንዲሄድ ማድረግ ትችላላችሁ። ሌላው ደግሞ ወደ ማውዝ አጠቃቀም መተናል ማለት ነው። አሁን ማውዝ ስንጠቀም ሁለት ፓርቶች በዋናነት አሉት። መሀል ላይም ጎማ አሉ፣ ሶስተኛ ፓርት። ለምሳሌ እንክፈለውና እንደዚህ ራይት ክሊክ ወይም በቀኝ በኩል ያለው፣ ሌፍት ክሊክ በግራ በኩል ያለው ማለት ነው። ስለዚህ ሌፍት ክሊክ አሁን የተለያዩ ጥቅሞች አሉት። ወይም ይሄኛው ፓርት በዚህ በኩል ያለውን ስነኩ ማንኛውንም ነገር ሰሌክት ለማድረግ እንደዚሁም ኦፕን ለማድረግ እንጠቀምበታለን። ለምሳሌ እዚህ ጋር ይሄን ልከፍተው ከፈለኩ አሁንም ነካው ሌፍት ክሊክን ይሆናል። ይሄን አሁን እንደዚህ ሁለቴ በነካው ይከፈታል። በተመሳሳይ ሌላ መክፈት የምፈልገው ካለ ሪሳይክል ቢን መክፈት ከፈለኩ ሌፍት ክሊክ ነው የምነካው። እንደዚህ ሁለት ጊዜ ስትነኩ ይከፍትላችኋል። ስለዚህ አክሽን መውሰጃ ነው በብዛትም የምንጠቀመው እሱን ነው ማለት ነው። ራይት ክሊክ ደግሞ በቀኝ በኩል ያለው ይሄኛው ኦፕሽን ነው። ብዙ ጊዜ አማራጮችን ነው የሚያመጣው። ለምሳሌ ባዶ ቦታ ላይ ሆኜ ራይት ክሊክ ብነካ አማራጮች ይመጣሉ፣ ኦፕሽኖች ማለት ነው። እንደዚሁም ደግሞ ለምሳሌ አሁንም እዚህኛው ፋይል ላይ ወይም ደግሞ ፎልደር ላይ መጥቼ ራይት ክሊክ ብነካ ምን ላደርገው እንደምችል አማራጮችን፣ ኦፕሽኖችን ይሰጠኛል። ሊከፍተው ከፈለኩ ግን ኦፕን የሚለውን አክሽን ወስደው በምንድን ነው በሌፍት ክሊክ ይሆናል ማለት ነው። ሌፍት ክሊክን ብነካው ይከፈታል። ነገር ግን ራይት ክሊክ ኦፕሽን ወይም አማራጭ ብቻ ነው የሰጠኝ። መሀል ላይ ደግሞ ጎማ አለች ወይም ደግሞ ስክሮል ማድረጊያ አለችም ማለት ነው። ወደ ላይ ወርታች እያደረግን የምንጠቀምባት ነች። ወደ ላይ ማድረግ ስትፈልጉ ወርታች ትጎትቱታላችሁ። ጎማው በተቃራኒ እያደረጋችሁ እንዲሰራ ማድረግ ይቻላል ማለት ነው። ስለዚህ ስለ ኪቦርድ እና ማውስ ጨርሰናል። አሁን ደግሞ የምንቀጥለው እንዴት አድርገን ፎልደሮችን እንደዚሁ ፋይሎችን ክሬት ማድረግ ይቻላል፣ ሪኔም ወይም ስም መቀየር፣ ሙቭ ማድረግ የመሳሰሉትን ነገሮች በዝርዝር ተመልክተን እንመጣለን። ለምሳሌ ክሬት ማድረግ የፈለጋችሁት እዚህ ዴስክቶፕ ላይ ወይም ፊት ለፊት ላይ ከሆነ ራይት ክሊክ ትነካላችሁ መጀመሪያ። ከዛ በመቀጠል ከስር ስትመጡ ኒው የሚል አለ። በዚሁ አቅጣጫ ስትመጡ ፎልደር ይላል ወይም የፎልደር ምልክት ያለበት። ይሄን ስትነኩ ፎልደር እንደምታዩት ክሬት ተደረገ። ከዛ ኢንተር ማለት ወይም ባዶ ቦታ ላይ ክሊክ ማድረግ ትችላላችሁ ማለት ነው። በተመሳሳይ ደግሞ ክሬት ማድረግ የፈለጋችሁት በሾርት ከት ከሆነ ኮንትሮል ሺፍት ኤን ስትነኩም እንደምታዩት ሌላ ፎልደር እዚህ ጋር ክሬት ተደረገላችሁ ማለት ነው። ቦታውን እዚህ ጋር ጫፉን ይዛችሁ እንደዚህ ማንቀሳቀስ ትችላላችሁ፣ ደስ ያላችሁ ቦታ ጋር እንደዚህ እንዲቀመጥላችሁ። ሪኔም ማድረግ ወይም ስሙን ደግሞ መቀየር ከፈለጋችሁ ለምሳሌ ይሄኛው ኒው ፎልደር ነው የሚለው፣ እላው ላይ ትመጡና ራይት ክሊክ ትነካላችሁ። ከዛ እዚህ ጋር ሪኔም የሚል አለ ወይም ስም መቀየሪያ፣ ይሄን ትነካላችሁ። ከዛ ደስ ያላችሁን ስም መስጠት ይቻላል ማለት ነው። ለምሳሌ ይሄ ማይ ፋይል ከሆነ ወይም ማይ ፋይልስ ብለን እንደዚህ ልንጽፍበት እንችላለን። ማይ ፋይልስ ብዬ ጻፍኩበት። በሾርት ከትም ስም መቀየር ይቻላል። ለምሳሌ እዚህ ላይ ክሊክ እናድርግና ከኪቦርዳችሁ ላይ ኤፍቱን ብትነኩ ስሙን መቀየር ይቻላል ማለት ነው። እንደምታዩት ስም ለመቀየር ዝግጁ ሆኗል።
ከዛ በኋላ እዚህ ጋርም ሌላ ስም መስጠት ትችላላችሁ። ፎቶ የምታስቀምጡበት ፎልደር ከሆነ ለምሳሌ ፎቶ ብላችሁ እንደዚህ መጻፍ ትችላላችሁ። ከዛ ኢንተር ወይም ባዶ ቦታ ክሊክ ማድረግ ከዛ ፎልደሮቻችን እነዚህን ይመስላሉ ማለት ነው። ፎልደር ውስጥም ደግሞ ሌላ ፎልደር ክሬት ማድረግ ይቻላል። ለምሳሌ ፎቶ የሚለውን እላው ላይ ሁለቴ ብትነኩ ሌፍት ክሊክን ይከፈታል። ከዛ እዚህ ውስጥ መታችሁ ክሬት ማድረግ ይቻላል። ክሬት ለማድረግ እዚህ ጋር ከላይ መታችሁ ኒው ሚል አለ እዚህ ጋር ከዛ ፎልደር ይሄን ነክታችሁ አዲስ ፎልደር ክሬት ማድረግ ትችላላችሁ። ለምሳሌ ይሄኛው የስራ ፎቶዎች የምታስቀምጡበት ከሆነ ለምሳሌ ይሄንን እንደዚህ ወርክ ብለን ሰየም ነው። ሌላም ከፈለጋችሁ እዚህ ጋር እየመጣችሁ ፎልደር ክሬት ማድረግ ይቻላል። በሾርት ከት መሆኑም ኮንትሮል ሺፍት እና ኤን ብትነኩ ክሬት ይሆንላችኋል ማለት ነው። ሌላው ደግሞ ሙቭ ማድረግ ነው። ለምሳሌ ይሄኛው ማይ ፋይል ይላል፣ ይሄ ፎቶ ይላል። እዚህ ጋር ደግሞ ሌላ ፎልደር ከፍተን ሁለቱንም እዚህ ውስጥ የምንፈልገው ውስጥ ማስቀመጥ እንችላለን። ስለዚህ አዲስ ፎልደር ክሬት ላድርግ። ለምሳሌ ኮንትሮል ሺፍት ኤን አዲስ ፎልደር ክሬት ተደረገ። የኔ እንዳለ ከሆኑ ለምሳሌ አድናቆት ቲዩብዬ እንደዚህ ስም ሰጠሁት። ሁለቱን አሁን ወደዚህ ለማስገባት የተለያየ መንገድ አለ። ለምሳሌ ይሄኛውን ወደዚህ ልውሰዱ። እንደዚህ ጫን ብላችሁ ሌፍት ክሊክን ትይዙታላችሁ። ከዛ ማውዛችሁን ሳትለቁ የጎተታችሁ ወስዳችሁ እዚህ ጋር ስትቆሙ እንደምታዩት ሙቭ ይላል ወይም ሙቭ ቱ አድናቆት ቲዩብ ወይም ወደ ስሙ ማለት ነው። አድናቆት ቲዩብ የሚል ስም ስለሰጠ ነው። ብንለቀው እዚህ ጋር አይኖርም፣ እዚህ ውስጥ ገባ። ይሄን በከፍቶ አሁን ውስጥ ላይ አገኘዋለሁ ማለት ነው። ይሄ መጀመሪያው ማስገቢያ መንገድ ነው። ሁለተኛው ደግሞ ከት ማድረግም ትችላላችሁ። ለምሳሌ እዚህ ላይ መታችሁ ራይት ክሊክ ከዛ እዚህ ጋር ከት የሚላል ወይም ቆርጦ ከዚህ እዚህ ይወስደዋል ማለት ነው። ስለዚህ ከት የሚለውን ትነካላችሁ። እንደዚህ ፈዘዝ ነገር ይላል። እዚህ ውስጥ ከሆነ ማስገባት የፈለግነው እንከፍተዋለን መጀመሪያ። ከዛ ከኪቦርድ ላይ ኮንትሮል ቪን መንካት ትችላላችሁ ፔስት ለማድረግ ወይም እዚህ ጋር መታችሁ ፔስት ይላችኋል። ይሄን ስትነኩ ወደዚህ ይገባል ማለት ነው። አሁን ብንወጣ እዚህ ጋር አናገኘውም። እንደምታዩት እዚህ ውስጥ እየተሰበሰቡ ይገኛሉ። ሌላም መንገድ አለው። ለምሳሌ አዲስ ፎልደር ክሬት እናርግና ወደዚህ ለመውሰድ እላው ላይ ክሊክ መጀመሪያ፣ ከዛ ከኪቦርድ ላይ ኮንትሮል ኤክስን ትነካላችሁ። ከዛ በኋላ አሁንም ይሄን ከፍታችሁ እዚህ ውስጥ ከኪቦርዳችሁ ላይ ኮንትሮል ቪ ስትነኩ ሙቭ አደረጋችሁ ማለት ነው። ስለዚህ እዚህ ጋር የለም፣ እዚህ ውስጥ ሰበሰብ ነው። ሌላው ደግሞ ፎልደር እና ፋይሎችን ዲሌት ማድረግ ነው። ለምሳሌ አድናቆት ቲዩብ የሚለውን ይህንን ካልፈለኩት ከኪቦርድ ላይ ዲሌት ብነካ ወይም ራይት ክሊክ ነክቼ እዚህ ጋር ዲሌት ብለው ይጠፋል። በዚህ መንገድ ስታጠፉት ግን ቦታ መያዙ አይቀርም ወይም ሪሳይክል ቢን ውስጥ ይቀመጣል። ገብተን ቼክ ብናደርገውን ሪሳይክል ቢን ይኸውና አድናቆት ቲዩብ እንደምታዩት ይኸውና ዲሌት ቢደረግም እዚህ ውስጥ ተቀምጧል ማለት ነው። እንመልሰው፣ ከዚህ ልመልሰውና ሪስቶር ልበለው ይመለሳል። አሁን ብንወጣ እዚህ ጋር ይኸውና ማለት ነው። ነገር ግን ዲሌት ማድረግ የፈለጋችሁት ፐርማነንት በሆነ ሁኔታ ወይም ሙሉ በሙሉ ከሆነ ሺፍትን ትነካላችሁ መጀመሪያ። ከዛ ዲሌትን ስትነኩ ፎልደር ወይም ፋይሉ እንደምትመለከቱት ፐርማነንት በሆነ ሁኔታ ነው ዲሌት ማድረገው ይላል። የስ እንለዋለን። አሁን ሪሳይክል ቢን ውስጥ የማይቀመጥም ሙሉ በሙሉ አጠፋ ነው። ከዚህ በመቀጠል ደግሞ የምንመለከተው አማርኛ እንዴት እንጽፋለን የሚለውን በደንብ አሳያችኋለሁ። እንደዚሁም ደግሞ እንዴት ማውረድ እንደምትችሉ እንመለከታለን። ስለዚህ መጀመሪያ አማርኛ መጻፊያ እንጭናለን። እሱን ለማድረግ ወደ ሴቲንግ ትሄዳላችሁ። እዚህ ጋር መታችሁ ራይት ክሊክ ትነካላችሁ። ከዛ ከፍ ስትሉ እዚህ ጋር ሴቲንግ የሚል አለ ወይም ዊንዶ እና አይን ነክታችሁ ሴቲንግ መክፈት ይቻላል ማለት ነው። ከዛ ሴቲንግ ከተከፈተላችሁ በኋላ ታይም ኤንድ ላንጉጅ የሚል አለ። ይሄንን ትነካላችሁ። በመቀጠል ላንጉጅ ኤንድ ሪጅን የሚል አለ እዚህ ጋር፣ ይሄንን መንካት ነው። እዚህ ጋር እንደምታዩት እንግሊዝኛ ብቻ ነው ያለው፣ እንግሊሽ ይላል። አማርኛ ለመጫን እዚህ ጋር መጣችሁ አድ ኤ ላንጉጅ የሚለውን ይሄንን ትነካላችሁ። ከዛ እዚህ ጋር አማርኛ ትፈልጋላችሁ ማለት ነው። ይኸውና አማርኛ ይላል ወይም አምሃሪክ። ኢንስቶል ለማድረግ እዚህ ጋር መጣችሁ ኔክስት። ከዛ ሙሉ እንዲያወርድላችሁ እዚህ ጋር ኢንስቶል የሚለውን ትነካላችሁ። የተወሰነ ጊዜ ይፈጃል እያለ ነው። እስኪጨርስ መጠበቅ ይቻላል ማለት ነው። እንግሊዝኛ ነበረን፣ አሁን አማርኛም እየወረደልን። እዚህ ጋር እንደምታዩት አሁን እንግሊሽ የሚል አለ፣ አማርኛም እዚህ ጋር አለ ማለት ነው። ይሄ እስኪጨርስ ባክግራውንድ ላይ እናንተ የተለያዩ ስራዎችን መስራት ትችላላችሁ። አማርኛ መጻፍ ትችላላችሁ። አብዛኛውን ነገር ወዲያውኑ አውርዶ የሚጨርሰው። ስለዚህ ሚኒማይዝ አድርገን እንውጣና ማይክሮሶፍት ወርድ ጋር መጻፍ ከፈለኩኝ ይሄንን መጣና እንግሊሽ የሚለውን መጀመሪያ አምሃሪክ ወደሚለው እቀይረዋለሁ። ከዛ እዚህ ጋር ስንጽፍ የሚጻፉት ፊደሎች አማርኛ ናቸው ማለት ነው። ከዛ በኋላ ለምሳሌ ዋና ዋና የሚባሉ ፊደላትን ለምሳሌ ሀለ እነዚህን ለመጻፍ ቀጥታ ሀለ ለመጻፈውን ኤችን ነው የምትነኩት። ከዛ በኋላ ይሄውን ኤችን ስነኩ ሳድስ ፊደሉን ነው የሚጽፍላችሁ። ስለዚህ አናባቢዎቹን
ትከተላላችሁ። ለምሳሌ ኤች እና ኢን ስትነኩ ሃ ይሆናል። ኤች እና ዩን ስትነኩ ሁ፣ ኤች እና አይን ስትነኩ ሂ፣ ኤችን ነክታችሁ አይ እና ኢን ስትነኩ ሄ ይሆናል። ኤች እና ኤን ብቻዋን ስትነኩት ሃ ይሆንላችኋል። ህን ለመጻፍ ደግሞ ሳድስ ፊደላትን ኤችን ብቻ በነካ ህ ይሆናል። የመጨረሻውን ደግሞ ኤች እና ኡ። ስለዚህ አናባቢዎቹን ማስከተል ነው የሚሆነው ማለት ነው። ለሉም ተመሳሳይ ነው። ለአሁን በኤል ነው የሚጀምረው። ስለዚህ ኤል ኢ፣ ኤል ዩ፣ ኤል አይ፣ ኤል ኤ፣ ኤል አይ ኢ፣ ኤል ብቻ ከዛ ኤል እና ኦ። ስለዚህ አሁን አናባቢዎቹ የመጀመሪያው ኢን ተጠቀምን፣ ከዛ ዩ፣ ከዛ አይ፣ ከዛ አይ እና ኢ፣ ከዛ ኤን ተጠቀምን፣ ከዛ ደግሞ አይ እና ኢን፣ ከዛ ራሱ ፊደሉን ብቻ ወይም ባዶ፣ ከዛ ኦ። ለምሳሌ መሙን ጽፌ ላሳያችሁ። አሁን ይህን ወደ አማርኛ ልቀይረውና ኤም ኢ፣ ኤም ዩ፣ ኤም አይ፣ ኤም ኤ፣ ኤም አይ ኢ፣ ኤም ብቻውን፣ ኤም ኦ። በዚህ መንገድ ነው የምጽፉት ማለት ነው መደበኛ ፊደላት። እንደገና ደግሞ ይሄን እናጥፋውና የሚደጋገሙ ደግሞ አሉ። አሁን ለምሳሌ ሸን ብጽፉ ቀጥታ ኪቦርድ ላይ ሸን አታገኙትም። ስለዚህ ካፕስሎክ አብርታችሁ ኤስን ስነኩ የሸ ዘር ይጻፋል። ከዛ ትቀጥላላችሁ ማለት ነው። እኛንም ለምሳሌ አታገኟትም። ስለዚህ ካፕስሎክ ነክታችሁ ኤንን ስነኩ እኛ ይመጣላችኋል። ወይም ሺፍትን መንካት ትችላላችሁ። ለምሳሌ ሺፍት እና ኤስን ብትነኩ የሸ ዘር ይመጣል። ከዛ ትቀጥላላችሁ ቅድም በጻፍኩበት መንገድ። እንደዚሁም ደግሞ በተለምዶ ዲቃላ ፊደላት የሚባሉ አሉ። ነቋ፣ ቧ፣ እነዚህ አይነት ነገሮችን ለመጻፍ ደግሞ አናባቢው ዩ እና ኤን ነው የምትነኩት። ለምሳሌ ቧ ብዬ መጻፍ ከፈለኩኝ ቢ ዩ ኤ ቧ ሆነ ማለት ነው። ቋ ደግሞ ካስፈለገ ኪውን ነካለው፣ ዩ እና ኤን ብነካ ቋ ይሆናል። እንደዚህ ያደረጋችሁ መጻፍ ይቻላል ማለት ነው። እዚህ ጋር ደግሞ አንድ ቲፕ ልጨምርላችሁ። ለምሳሌ 10 ጊዜ እዚህ እየመጣችሁ ይህንን መቀየር አይጠበቅባችሁ። በሰከንዶች ውስጥ ለመቀየር እሱም ይነግራችኋል። ኪቦርድ ሾርት ከቱን ዊንዶ ከዛ ስፔስ ባር ስትነኩ እቀየራለሁ እያላችሁ ነው። ስለዚህ የሆነ ጽሁፍ እየጻፋችሁ እንደዚህ ዊንዶ እና ስፔስን ብትነኩ አማርኛ ይሆናል። ዊንዶ እና ስፔስን ብትነኩ ይቀየርላችኋል ማለት ነው። ስለዚህ አማርኛ መጻፍ ችለናል። አሁን ደግሞ የምንቀጥለው ሶፍትዌሮችን እንዴት አድርገን አፕዴት ማድረግ እንችላለን፣ የሌሉንን ደግሞ እንዴት አድርገን ኢንስቶል ወይም ደግሞ ዳውንሎድ ማድረግ እንችላለን የሚለውን አሳያችኋለሁ። ስለዚህ ለማውረድ የተለያየ መንገድ መጠቀም ይቻላል። ሁለት መንገዶችን ላሳያችሁ። የመጀመሪያው ማንኛውንም ብሮዘር መክፈት ትችላላችሁ። ለምሳሌ ማይክሮሶፍት ኤጅ ጋር ያለው ከዛ ሰርች ማድረጊያው ጋር መታችሁ የምትፈልጉትን ሰርች ማድረግ ነው። ለምሳሌ ጉግል ክሮም ወይም ደግሞ ክሮም ማውረድ ከፈለጋችሁ ጉግል ክሮም ብላችሁ ጽፋላችሁ፣ ወይም ኦፊሻል ዌብሳይት ብላችሁ ሙሉንም መጻፍ ትችላላችሁ ማለት ነው። ከዛ በኋላ በጣም ብዙ አማራጭ ነው ይመጣላችሁ። ብዙ ጊዜ አሁን ትክክለኞቹን የምትለዩዋቸው አንደኛ ከላይ አካባቢ ላይ ነው ወይም መጀመሪያ አካባቢ ላይ ነው ይመጣላችሁ። እንደዚሁም የራሳቸውን ሙሉ ስም ይጠቀማሉ ማለት ነው። ለምሳሌ እንደዚህ ልንካው፣ ከላይም ተመልከቱት አድራሻው እዚህ ጋር አለ። ከዛ በኋላ እዚህ ጋር መተን ዳውንሎድ የሚለውን ነክተን ዳውንሎድ ማድረግ ይቻላል። 11.8 ሜጋባይት አካባቢ ነው። እስኪጨርስ እንጠብቀዋለን። እንደምታዩት አሁን ከኤጅ ጋር አንድ አይነት ወይም ደግሞ ተቀራራቢ ጥቅም ስላላቸው ኤጅንም መጠቀም ትችላለህ እያለኝ ነው። ይሄ እንደዚህ ላድርገውና ዳውንሎድ እስኪያደርግ ይሄን ጠብቀው። ጨርሷል። ከዛ የተቀመጠበትን ቦታ ለማግኘት እዚህ ጋር ትመጡና ኦፕን ኮንቴኒንግ ፎልደር ይላል። ይሄን ትነካላችሁ። ከዛ በመቀጠል እላው ላይ ትመጡና ራይት ክሊክ ትነኩና ረናስ አድሚኒስትሬተር ማድረግ ወይም ሁለት ጊዜ ክሊክ ማድረግ ይቻላል። እላው ላይ ረናስ አድሚኒስትሬተር የስ ትሉታላችሁ። ዴስክቶፕ ላይ በደንብ እንዲታየን ይሄን እስኪጨርስ ከዛ መጠበቅ ነው። እንደምታዩት ጨርሶ ከፍቶልኛል ማለት ነው። አሁን ከዚህ በፊትም ስላለኝ ነው ቀጥታ ፊት ለፊት ላይ የመጣው። ከዛ ደግሞ ማግኘት ከፈለጋችሁ እንደ አዲስም ሰርች ማድረግ ይቻላል። እዚህ ጋር መታችሁ ጉግል ክሮም ወይም ክሮም ብላችሁ ጽፉም ይመጣላችኋል። ከዛ ከዚህ ጋር ትጠቀማላችሁ። ሁልጊዜ ከስር እንድታገኙት ደግሞ ላው ላይ ራይት ክሊክ ነክታችሁ ፒን ታደርጉታላችሁ። እኔ ጋር ፒን ስለተደረገ ይኸውና አንፒን ብለው አሁን ይጠፋል። ከስር የለም። ከስር ለማግኘት እዚህ ጋር መታችሁ ማንኛውንም የጫናችሁትን ሶፍትዌር ወይም አፕሊኬሽኖችን እንደዚህ ፒን ቱ ታስክ ባር አድርጋችሁ ከስር ቶሎ እንድታገኟቸው ማድረግ ይቻላል። እንደ ምሳሌ ነው አሁን ጉግል ክሮምን ያሳየኋችሁ። ሌሎችም ለምሳሌ ካብከት የመሳሰሉትንም እንደዚህ ነው ሰርች የምታደርጉት። ይሄ የመጀመሪያው ማውረጃ መንገድ ነው። ሁለተኛ አማራጭ ደግሞ ምን ማድረግ ትችላላችሁ? ሰርች ማድረጊያችሁ ጋር ትመጡና ማይክሮሶፍት ስቶር ብላችሁ ሰርች ታደርጋላችሁ። ወይም ይኸውና ማይክሮሶፍት ስቶር
የተለያዩ ሶፍትዌርና አፕሊኬሽኖችን የምናገኝበት ቦታ ነው ኮምፒውተራችን ላይ። ከዛ እዚህ መታችሁ የመረጣችሁትን ማውረድ ይቻላል። ጌም የመሳሰሉት አሉ። እንደምታዩት ዝቅ እያደረጋችሁ እዚህ ጋር መመልከት ትችላላችሁ። ልክ ስልካችን ላይ ፕሌይ ስቶር ወይም አፕ ስቶር ላይ እንደምናገኛቸው ማለት ነው። ፍሪ የሚሉትን ማውረድ ይቻላል። በክፍያም ደግሞ አሉ። በክፍያም ማውረድ ትችላላችሁ። እንደየምርጫችሁ እና እንደምትፈልጉት የአፕሊኬሽን እና የሶፍትዌር አይነት ይለያያል ማለት ነው። ለምሳሌ ካፕከት የፈለገ ሰው ካፕከት ብሎ ሰርች ማድረግ ይችላል። ይኸውና ካፕከት ፍሪ ነው ይላል። ከዛ በኋላ ትነኩትና ማውረድ ይቻላል። እኔ አሁን ስላወረድኩት ኢንስቶልድ ብሎኛል፣ ወይም መጀመሪያውኑ ኢንስቶል ሆኗል ማለት ነው። እናንተ ጋር ጌት ወይም ኢንስቶል ይላችኋል። ከዛ ኔክስት ብላችሁ ማውረድ ይሆናል። ስለዚህ ማንኛውንም አፕሊኬሽኖች እንደዚህ ያደረጋችሁ ማውረድ ትችላላችሁ ማለት ነው። ለምሳሌ ደግሞ ቴሌግራም ማውረድ ከፈለጋችሁ ቴሌግራም ብላችሁ ሰርች ማድረግ ይቻላል። ለዴስክቶፕ ሆነ ቴሌግራም ዴስክቶፕ የሚላለላችሁ ይህንን መንካት ትችላላችሁ። ለዊንዶ ለብቻው ሁሉም አይነት አማራጭ አለ። ይሄን ብንነካው አሁን በቀጥታ ይመጣል። እንደምታዩት ዳውንሎድ ታደርጋላችሁ። ያው ዳውንሎድ ስላደረኩት እዚህ ጋር ቀጥታ ኦፕን ማለት ነው የሚጠበቅብኝ። እዚህ ጋር ግን በምትሉት ምንድነው ኮምፒውተራችሁ ላይ አሁን ተጭነው የተቀመጡ ይኖራሉ። ስለዚህ እየደጋገማችሁ መጫን አይጠበቅባችሁ። ስለዚህ ኮምፒውተራችሁ ላይ ያሉ አፕሊኬሽኖችና ሶፍትዌሮችን እንዳለ ማወቅ አለባችሁ። በተለያየ መንገድ ማወቅ ይቻላል። የመጀመሪያው ኮንትሮል ፓኔል ጋር ትሄዳላችሁ እዚህ ጋር፣ ወይም ኮንትሮል ፓኔል ብላችሁ ሰርች አድርጋችሁ መግባት ይቻላል። ከዛ እዚህ ጋር ተመልከቱት። ፕሮግራም ብሎ አንኢንስቶል ፕሮግራም የሚለውን ስትነኩት ፕሮግራሞቹ ውስጥ ላይ ማግኘት ይቻላል። የተጫኑ ፕሮግራሞች ናቸው እንዳለ እዚህ ጋር እንደምታዩቸው። ስለዚህ የማወርደው እዚህ ጋር የሌለኝ አሁን ካንቫ፣ ካፕከት የመሳሰሉት እንደምታዩቸው አሉኝ ማለት ነው። ስለዚህ እነዚህ አላወርድም፣ የሌሉኝን አወርዳለሁ። ከነዚህ በተጨማሪም ደግሞ የተደበቁ የተለያዩ አፕሊኬሽኖች አሉ። እነሱንም በአንዴ ማግኘት ትችላላችሁ። ሁሉንም ለማግኘት ዊንዶ እና አርን ትነካላችሁ፣ ወይም እዚህ ጋር መታችሁ ራይት ክሊክ፣ ከዛ በመቀጠል ረን የሚል አለ። ረን ትነካላችሁ። ረን ጋር ከመጣችሁ በኋላ አሁን የምጽፈውን ትጽፋላችሁ። ሼል 2 ነጥብ፣ ከዛ በኋላ አፕስ ፎልደር ብላችሁ ትጽፋላችሁ ማለት ነው። ኦኬ ስትሉት እንዳለ የተጫኑት አፕሊኬሽኖች እና ሶፍትዌሮች ይመጡላችኋል ማለት ነው። ይዋቸው እነዚያው ኮምፒውተሩ ላይ ያሉ የተለያዩ ሶፍትዌር እና አፕሊኬሽኖች ናቸው። ከላይም አፕሊኬሽን ይላል። ስለዚህ ከዚህ መጠቀም እንችላለን እየወሰድን ማለት ነው። እዚህ እያለን ማውረድ አይጠበቅብንም። ፒዲኤፍ ጊር የመሳሰሉት አሉ። ለምሳሌ ፒዲኤፍ ጊርን የማልፈልገው ከሆነ እላው ላይ ራይት ክሊክ አደረግና አንኢንስቶል እለዋለሁ። መጠቀም ከፈለኩ ደግሞ ኦፕን ብዬ እጠቀመዋለሁ ማለት ነው። ሁልጊዜም ደግሞ ከስር እንዳገኘው ቅድም እንዳልኳችሁ ፒንቱ ታስክባርንና አወጣዋለሁ። ሌላ ጊዜ ከፒዲኤፍ ጋር የተያዘ ስራ ሲኖረኝ እጠቀመዋለሁ ማለት ነው። ሌሎችም አሉላችሁ። እንደዚህ ያደርጋችሁ ከስር እንዲመጡ ማድረግ ይቻላል። ወይም አፕሊኬሽኖቻችሁን እንደዚህ ማግኘት ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ አንኢንስቶል ማድረግ ወይም ማጥፋት ከፈልጋችሁም ሴቲንግ ጋር ትሄዳላችሁ። መጀመሪያ ሴቲንግ፣ በመቀጠል አፕ የሚል አለ። አፕን ትነካላችሁ። ኢንስቶልድ አፕ ይላል፣ ወይም ኢንስቶል የተደረጉት አፕሊኬሽኖቻችሁ ይመጣሉ ወይም ሶፍትዌሮቻችሁ። ከዛ ከፊት ለፊታቸው እየሄዳችሁ ነጠብጣብ አለ። ይህን ትነኩና አንኢንስቶል እያደረጋችሁ ማጥፋት ይቻላል፣ የማትፈልጉትም ማለት ነው። ስለዚህ ከማውረዳችሁ በፊት እንዳላችሁና እንደሌላችሁ መጀመሪያውኑ ቼክ እያደረጋችሁ ቢሆን የተሻለ ይሆናል ማለት ነው። እዚህ ጋርም ዳውንሎድ የሚል ስላለ ይሄን ነክታችሁ ዳውንሎድ ያደረጋችኋቸውን ቼክ ማድረግ ትችላላችሁ። እነዚህ አሁን ዳውንሎድ ያደረኳቸው ናቸው። ከዛ በኋላ ሁሉንም በአንድ አፕዴት ለማድረግ ደግሞ አፕዴት ኦል ብትሏቸው ሁሉም አፕዴት ይሆናሉ። ወይም ቼክ ፎር አፕዴት ብላችሁ ሁሉም አፕዴት እንዲሆኑ ማድረግ ይቻላል ማለት ነው። ሌላው ደግሞ አፕዴት ማድረግ ነው። አፕዴት ለማድረግ ኮምፒውተራችሁን ሙሉን አፕዴት ማድረግ ይቻላል። እያንዳንዱ አፕሊኬሽን እና ሶፍትዌሮችንም ማድረግ ይቻላል። ስለዚህ መጀመሪያ ኮምፒውተራችንን አፕዴት ለማድረግ ራይት ክሊክ፣ ከዛ እዚህ ጋር ሴቲንግ የሚል አለ። ሴቲንግን መንካት፣ በመቀጠል ዊንዶውስ አፕዴት ይላል። ይሄን ትነካላችሁ። መጫን ያለባቸው ወይም ደግሞ የሚያስፈልጉ ነገሮች ካሉ ቼክ ፎር አፕዴት ትሉታላችሁ። ከዛ በኋላ ያመጣላችኋል። አፕዴት አድርጎ ይጨርሳል። እንደምታዩት ቼክ እያደረገ ነው። የሚያስፈልጉትን ነገሮችን ዳውንሎድ ያደርጋል። አሁን ይሄ ያስፈልገኛል እያለ ነው። እንደምታዩት ዳውንሎድ ኤንድ ኢንስቶል የሚለውን እነካዋለሁ። ዳውንሎድ ያደርጋል። 0% ይላል። 100% እስኪደርስ ጠብቁታላችሁ። ከዛ በኋላ ኮምፒውተራችሁን ሪስታርት ማድረግ አለባችሁ ሊላችሁ ይችላል። ስለዚህ ሪስታርት ታደርጋላችሁ ማለት ነው። ወይም እሱ ራሱ ሲጠይቃችሁ እዚህ ጋር ሪስታርት ትሉታላችሁ። ስለዚህ ይሄ እየሰራልን እኛ ባክግራውንድ ላይ ሌሎች ነገሮችን እንስራ። አሁን ደግሞ እያንዳንዱን አፕሊኬሽኖች እንዴት አፕዴት ማድረግ እንደሚችሉ እንመለከታለን። የመጀመሪያው አሁንም ማይክሮሶፍት ስቶር ጋር መሄድ ትችላላችሁ መጀመሪያ። ከዛ ከስር ላይብረሪ የሚል አለ እዚህ ጋር ላይብረሪ፣ ይሄን ትነካላችሁ።
ከዛ ኮምፒውተራችሁ ላይ የጫናችኋቸው ነገሮች እዚህ ጋር ይመጣሉ። አፕዴት የሚያስፈልገው ካለ ከፊት ለፊቱ አፕዴት የሚል ይመጣል። ቻት ጂፒቲ ነው አውርጄዋለሁ። እዚህ ጋር ከስር እንደምታዩት አፕዴት መደረግ አለበት እያለኝ ወይም አዲስ አፕዴት አለ እያለኝ ነው። ይሄን ነካለሁ፣ ዳውንሎድ ያደርጋል አዳዲስ ነገሮችን የሚያስፈልጉትን ነገሮች ማለት ነው። ሌላም ካለ እናንተ ያወረዳችሁት እየመጣችሁ አፕዴት ታደርጋላችሁ ይሄንን። ከዛ በኋላ ሌተስቱን ማግኘት ትችላላችሁ ማለት ነው። ሌላው አፕዴት ማድረጊያ መንገድ ደግሞ ሰርች አድርጋችሁ ከየትም ቦታ ስታወርዱ ምንም ጊዜ አዲስ ባወረዳችሁ ቁጥር አፕዴት የሆነው ነው የሚወጣላችሁ ማለት ነው። ስለዚህ ሌተስት ቨርዥን እያላችሁም ማውረድ ይቻላል። ስለዚህ ይሄኛውም እንደምታዩት ኦልሞስት ሬዲ እያለ ነው፣ እያለቀ ነው። ይሄኛውም 1% ብሎ ጀምሯል። ብዙ የሚያስፈልገው ነገር ካለ ቀስ ሊል ይችላል። ይህን ታስጨርሱታላችሁ ማለት ነው። ስለዚህ በዚህ መንገድ ኮምፒውተራችሁ ላይ ሶፍትዌር እና አፕሊኬሽኖችን ማውረድ እንደዚሁም አፕዴት ማድረግ ትችላላችሁ። ቀጣዩ ክፍል ደግሞ የሚሆነው ብሉቱዝ እንዴት አድርገን ኮኔክት ማድረግ እንችላለን ነው። ስለዚህ ፋይል ለመላላክ ሊሆን ይችላል፣ የተለያዩ ዲቫይሶችንም ኮኔክት ለማድረግ እንዴት መጠቀም እንደምችሉ እናያለን። ብዙ ጊዜ ብሉቱዝ ላይ የተለያዩ ችግሮች ያጋጥማሉ። እነዛንም እንዴት ፊክስ ማድረግ እንደምንችል እንመለከታለን ማለት ነው። ስለዚህ ብሉቱዝ አሁን ኮኔክት ለማድረግ ቀላሉ መንገድ ፊት ለፊት ላይ ካለላችሁ እዚህ ጋር ከስር ትመጡና ብሉቱዝ ይላል እዚህ ጋር መታችሁ ይሄንን ትነኩታላችሁ። ኦፍ ነው እንደምታዩት እዚህ ጋር መታችሁ ኦን ማድረግ ነው። ከዛ በመቀጠል የተለያዩ ዲቫይሶች እዚህ ጋር ይደረደራሉ። ኮምፒውተራችሁ ላይ የፈቀዳችሁላቸው ዲቫይሶች፣ አዳዲስ ዲቫይሶች ካሉ ደግሞ እዚህ ጋር ይመጣሉ። ለምሳሌ ይሄኛው የሄድፎን ነው። ኮኔክት ባረግ ወይም ደግሞ ሄድፎንን ባበራው ይገናኛል በቀጥታ። ስጨርሱ ደግሞ ይሄንን ታጠፋላችሁ ማለት ነው። ፊት ለፊት ላይ ደግሞ ካጣችሁት ቀጥታ ወደ ሴቲንግ መሄድ ይቻላል። ስለዚህ ዊንዶ አይን ትነካላችሁ ወይም ደግሞ እዚህ ጋር ትመጡና ራይት ክሊክ ትነካላችሁ ስታርት ሜኑ ላይ። ከዛ ከፍ ስትሉ ሴቲንግ የሚል አለ። ሴቲንግን እዚህ ጋር መንካት ነው። ከዛ በቀጥታ ወደዚህ ሲያመጣችሁ ብሉቱዝ ኤንድ ዲቫይስ ይላል እዚህ ጋር ይሄንን ትነካላችሁ። እንደምታዩት ኦፍ ነው ብሉቱዝ አሁንም እዚህ ጋር። ከዛ በኋላ ይሄንን ኦን ታደርጋላችሁ። ከዛ ማገናኘት ነው። ይሄ እንዳልኳችሁ ሄድፎን ነው። ሌላ ተጨማሪ ዲቫይሶች ካሉ አድ ዲቫይስ ትላላችሁ። ስልክ ሊሆን ይችላል ወይም ደግሞ ማውዝ፣ ኪቦርድ የመሳሰሉት ሊሆን ይችላል። ማንኛውም በብሉቱዝ የሚገናኝ ነገር ካለ እዚህ ጋር ስካን ታደርጋላችሁ። ለምሳሌ የምትነኩት ዲቫይሶችን ይፈልጋል ማለት ነው። ከዛ በኋላ ኮኔክት ያደርጋል። ሾው ኦል ዲቫይስ ትሉታላችሁ የተከፈቱ ዲቫይሶችን እንዳለ ለማግኘት። ከዛ መርጣችሁ ኮኔክት ትሉታላችሁ ይገናኛል ማለት ነው። ስጨርሱ አሁንም ኮኔክት ማድረግ ይቻላል። እንደዚህ ደግሞ ኮኔክት ተደርገው የተቀመጡ ካሉና ለምሳሌ ካልፈልጋችኋቸው 3 ነጠብጣብ አለ። ሪሙቭ ዲቫይስ ስትሉት ያ ዲቫይስ ሁለተኛ ይመጣላችሁ። እንደ አዲስ ነው አድ ዲቫይስ ብላችሁ የምትጭኑት ማለት ነው። አሁን ግን ስለምፈልገው ሪሙቭ አልለውም። ኮኔክት ለማድረግ ደግሞ ይሄንን ኮኔክት የሚለውን መንካት ወይም እዚህ ጋር መጥቶ ኮኔክት የሚለውን መንካት ይቻላል። አሁን ደግሞ ብሉቱዝ ስንጠቀም የሚያጋጥሙን ችግሮች እናያቸው። አንደኛ እንዳልኳችሁ ከስር ላይ ይቀመጥላችሁ ይችላል። ስለዚህ እሱን ለማስተካከል ምንድነው የምታደርጉት? ሴቲንግ ጋር ትሄዳላችሁ። እዚህ ጋር እንምጣና ሴቲንግ ወይም ሰርች ማድረግም ትችላላችሁ። ለምሳሌ ብሉቱዝ ብለን ሰርች እናደርግ ወይም መጻፍ ስትጀምሩ ብሉቱዝ ኤንድ አዘር ዲቫይስ ይላል። ከዛ ይሄንን ትነካላችሁ። ከዛ በቀጥታ ወደዚህ ያመጣችኋል። ከዛ ዝቅ ስትሉ ከስር ሞር ብሉቱዝ ሴቲንግ የሚል አለ። ይሄንን ትነካላችሁ። ከዛ እንደምታዩት እዚህ ጋር ሾው ዘ ብሉቱዝ አይከን ኢን ዘ ኖቲፊኬሽን ኤሪያ ወይም ኖቲፊኬሽን ኤሪያው ላይ እንዲታይ ፈቅጄለታለሁ ማለት ነው። ይሄን ብታጠፉት ግን አታገኙትም። ይሄን ብትነኩት ደግሞ ኖቲፊኬሽን ኤሪያው ላይ ታገኙታላችሁ ወይም ከስር ይገኛል። ከዛ ይሄንን ኦኬ ብላችሁት ትወጣላችሁ ማለት ነው። ከዛ ኖቲፊኬሽን ኤሪያ ጋር ታገኙታላችሁ ወይም በሾርት ከት ዊንዶ እና ኤም ብትነኩም እዚህ ጋር ብሉቱዝ እንደምታዩት ተቀምጦ ይገኛል ማለት ነው። ሌላው ደግሞ ብሉቱዛችሁ ሲበላሽ የምታስተካክሉበት ቀላሉ መንገድ ምንድነው? ኮምፒውተራችሁን ሪስታርት ማድረግ ነው። ሪስታርት ማድረግ ብዙ ነገር እንዲስተካከል ያደርጋል ኮምፒውተራችሁ ላይ። ስለዚህ ብሉቱዝ እምቢ የሚላችሁ ከሆነ ሪስታርት አድርጋችሁ ትሞክራላችሁ። በዚህ መንገድ ካልሰራላችሁ ደግሞ ቀጥታ ወደ ዲቫይስ ማኔጀር መሄድ ይቻላል። ለምሳሌ ሰርች እናደርግና እዚህ ጋር ዲቫይስ ማኔጀር ብላችሁ ሰርች ማድረግ ይሄውና ዲቫይስ ማኔጀር። ይሄን መንካት ወይም ደግሞ እዚህ ጋር ራይት ክሊክ ስነኩ እዚህ ጋር ዲቫይስ ማኔጀር ይላል። የዲቫይሳችሁን ማኔጅ የምታደርጉበት ቦታ ነው። ይሄን ነክታችሁ ትገባላችሁ። ወደዚህ ያመጣችኋል። በደንብ እንዲታይ ይሄንን ሰፋ ታደርጉትና እዚህ ጋር ብሉቱዝ የሚል ትፈልጋላችሁ። ይሄውና እንደምታዩት ብሉቱዝ ቀስቱን ስነኩት ይዘረጋል። የብሉቱዛችሁ ስም እዚህ ጋር ይመጣል። የመጀመሪያ እርምጃችሁ የሚሆነው ራይት ክሊክ ትነኩና አፕዴት መደረግ አለበት ማለት ነው። ስለዚህ አፕዴት ድራይቨር የሚለውን ትነካላችሁ። ሁለት ምርጫ ሲያመጣላችሁ ሰርች አውቶማቲካሊ ፎር ድራይቨርስ የሚለውን ትነካላችሁ። አፕዴት እንደምታዩት አድርጎ ወዲያው
ያመጣላችኋል። ከዛ ይሄንን ክሎዝ ትላላችሁ። ከዛ ብሉቱዛችሁን ትሞክራላችሁ ማለት ነው። ይህንንም አድርጋችሁ ቢሚላችሁ ከሆነ ደግሞ ራይት ክሊክ ትነካላችሁ ላይ። ከዛ በኋላ ዲሴብል ታደርጉታላችሁ። እርግጠኛ ናችሁ የዲሴብል ልታደርጉት ነው ይላችኋል። የስ ትላላችሁ። መልሳችሁ ኢኔብል ለማድረግ እላው ላይ ትመጡና ኢኔብል ዲቫይስ የሚለውን ትነካላችሁ። ከዛ በኋላ ኢኔብል ይሆናል። ብሉቱዛችሁ ይሰራላችኋል ማለት ነው። ይህንንም አድርጋችሁ ደግሞ እምቢ ካለ ራይት ክሊክ ነክታችሁ አንኢንስቶል ታደርጉታላችሁ። ከዛ መልሳችሁ ትጭኑታላችሁ። ኮምፒውተራችሁን ሪስታርት ስታደርጉት እራሱ ይጭነዋል። ለምሳሌ አንኢንስቶል ልበለው። ከዛ እዚህ ጋር አንኢንስቶል እለዋለሁ። አሁን ከዚህ ጋር ነው የሚጠፋው፣ እንደምታዩት የለም ማለት ነው። እዚህ ጋርም ሊጠፋባችሁ ይችላል። ከዛ የምታደርጉት ኮምፒውተራችሁን እዚህ ጋር መታችሁ ሪስታርት ስታደርጉት ይመለሳል። ሪስታርት ማድረግ ካልፈለጋችሁም አክሽን የሚል አለ። አክሽን ጋር ትመጣላችሁ። ከዛ በኋላ ስካን ፎር ሃርድዌር ቼንጅስ የሚለውን ትነኩታላችሁ። አሁን ያጠፋነው ብሉቱዝም ተመልሶ ይመጣልናል። ተመልከቱት፣ ብሉቱዛችን ተመልሷል። ስራውንም መስራት ይችላል ማለት ነው። ሌላው አማራጭ ደግሞ በዚህ መንገድ ካልሰራ ሰርች ማድረጊያው ጋር ትመጣላችሁ። ከዛ በመቀጠል ሰርቪስ ብላችሁ ትጽፋላችሁ። ወይም ኮምፒውተራችሁ ላይ ያሉ የተለያዩ ሰርቪሶችን የምታገኙበት ቦታ ነው። ይሄን መንካት ነው የሚሆነው። ከዛ ወደዚህ ያመጣችኋል። እዚህ ከመጣችሁ በኋላ ብሉቱዝ የሚል ትፈልጋላችሁ። ይኸውና ብሉቱዝ እላው ላይ ራይት ክሊክ ታደርጋላችሁ። 3 አካባቢ ያሉ ብሉቱዝ የሚሉ ራይት ክሊክ ፕሮፐርቲ ጋር ትመጣላችሁ። ስቶፕ ሆኖ ከሆነ ስታርት ትሉትና ይሄን ደግሞ አውቶማቲካሊ የሚለው ላይ ታደርጉታላችሁ። ከዛ ኦኬ ነው የምትሉት። እዚህ ጋር ይሄኛውንም በተመሳሳይ ብሉቱዝ ሰፖርት ሰርቪስ የሚለውንም ራይት ክሊክ ትነኩና ስቶፕ ሆኖ ከሆነ ስታርት ታደርጋላችሁ። እንደ አዲስ እንዲነሳላችሁ ደግሞ ሪስታርት ማድረግም ይቻላል። የስ እንበለው። ሪስታርት ያደርጋል። ያለበትም ችግር ካለ ይፈታላችኋል ማለት ነው። ሌላው አማራጭ ደግሞ ብሉቱዙን እዚህ ፊት ለፊት ላይ ዴስክቶፕ ጋር ብታመጡትም በጣም የተሻለ ይሆንላችኋል። እሱን ለማድረግ ዊንዶው እና ኢንት ነኩና ፋይል ኤክስፕሎረር ትከፍታላችሁ። ወይም እዚህ ጋር መታችሁ ፋይል ኤክስፕሎረር የሚለውን መክፈት ይቻላል። ከዛ በኋላ ሎካል ዲስክ ሲ የሚለውን ይሄንን ትነካላችሁ እዚህ ጋር። በመቀጠል ዊንዶውስ የሚል አለ። ዊንዶውስን ትነካላችሁ እንደዚህ። ከዛ ዝቅ ትሉና ሲስተም ሰርቲት ወይም ሲስተም 32 የሚል ትፈልጋላችሁ ማለት ነው። ስለዚህ ይኸውና ሲስተም 32 ይላል። እንከፍተዋለን እዚህ ውስጥ። ከዛ FSQUIRT የሚል ትፈልጋላችሁ። ከመፈለግ ግን እዚህ ጋር ሰርች ብታደርጉት የተሻለ ነው። ስለዚህ FSQUIRT ብላችሁ ትጽፋላችሁ ማለት ነው። እንደምታዩት ይኸውና። ከዛ በኋላ እዚህ ጋር የብሉቱዝ ምልክት ያለበት ጋር መታችሁ ራይት ክሊክ ትነካላችሁ። ከዛ ሴንድ የሚል እዚህ ጋር ትፈልጋላችሁ። ከሌለ ሾው ሞር ኦፕሽን የሚለውን ትነኩታላችሁ። ከዛ በመቀጠል ሴንድ ቱ የሚለው ጋር ትመጡና ወደ ዴስክቶፕ እንዲሄድ ስለፈለግን ዴስክቶፕ ወይም ክሬት ሾርትከት የሚለውን እንነካለን። ከዛ ዘግተነው ብንወጣ አሁን ፊት ለፊት ላይ ተገኘ ማለት ነው። ከዛ አሁን ፋይል ለምሳሌ በብሉቱዝ ማስተላለፍ ከፈለጋችሁ ወይም ኮኔክት ለማድረግ ይሄን መንካት ነው። ከዛ ሴንድ ፋይል ለመላክ ከሆነ፣ ለመቀበል ከሆነ ደግሞ ሪሲቭ ትላላችሁ። ለምሳሌ ልልክ ከፈለኩኝ ሴንድ ፋይል እላለሁ። ለማን ነው የምትልከው ይላል። የተከፈቱ የተለያዩ ብሉቱዞች ይመጣሉ። መርጬ ከዛ ኔክስት እላለሁ። መቀበልም ደግሞ ከሆነ እነካውና ሪሲቭ እላለሁ። ከዛ በኋላ አክሴፕት ልና እቀበላለሁ ማለት ነው። እንደምታዩት ሌላ ሰው ኮኔክት እስኪያደርገኝ እየጠበቀ ነው፣ ብሉቱዝ ኦን የሆነ ማለት ነው። ይህንን ግን ለማምጣት ለምሳሌ ላጥፋውና ሙሉ በሙሉ ፋይል ኤክስፕሎረር ውስጥ መሄድ ካልፈለጋችሁ በጣም በቀላሉ ባዶ ቦታ ላይ ራይት ክሊክ ትነካላችሁ። ከዛ እዚህ ጋር ኒው የሚል አለ። በመቀጠል ሾርት ከት ይላል። ሾርት ከት ትነካላችሁ እዚህ ጋር። ከዛ ይሄን ስም ታስገባላችሁ የቅድሙን ማለት ነው። FSQUIRT የሚለው ኔክስት ትላላችሁ። ስም መስጠት ይቻላል። ብሉቱዝ የፈለጋችሁትን ስም መስጠት ይቻላል። ባለበትም ከፈለጋችሁ ፊኒሽ ትሉታላችሁ ማለት ነው። እንደምታዩት ብሉቱዝ መጣልን። ስሙን ለመቀየር ሪኔም ማድረግ ይቻላል። እዚህ ጋር መጣችሁ ብሉቱዝ ወይም መጀመሪያውንም መሰየም ትችላላችሁ። ከዛ ይህን ብሉቱዝ መጠቀም ይቻላል። እዚች ጋርም ከስር ማስቀመጥ ከፈለጋችሁም እዚህ ጋር ራይት ክሊክ ትነኩና ላው ላይ ፒንቱ ታስከባር ትሉታላችሁ። ፊት ለፊት ካጣችሁት አሁንም ሾው ሞር ኦፕሽን የሚለውን ነክታችሁ ፒንቱ ታስከባር ማለት ይቻላል ማለት ነው። ይኸውና ፒንቱ ታስከባር። ከዛ ይሄንን ማጥፋት ትችላላችሁ ከፈለጋችሁ።
ካሁን በኋላ ብሉቱዝ ኮኔክት ማድረግ ሲፈልግ ይሄንን በቀጥታ እጠቀማለሁ ማለት ነው። ከብሉቱዝ በመቀጠል ደግሞ የምንመለከተው እንዴት አድርገን ከኮምፒውተራችን ጋር ዋይፋይ ኮኔክት ማድረግ እንችላለን ወይም ማገናኘት እንችላለን የሚለውን አሳያችኋለሁ ማለት ነው። በሁለት አይነት መንገድ ማድረግ ይቻላል። አንደኛው ምንድነው? ከስር እዚህ ጋር ካገኛችሁት ተቀምጦ እዚህ ጋር የግሎብ ምልክት አለላችሁ። ይሄኛውን ትነካላችሁ። በመቀጠል ዋይፋይ የሚል አለ እዚህ ጋር። ከዛ ከፊት ለፊቱ ሄዳችሁ መንካት ነው። ከዛ ይሄኛው ኦፍ ነው እንደምታዩት፣ ኦን ታደርጉታላችሁ። ከዛ ያሉትን የዋይፋይ አማራጮች ያመጣላችኋል። የእናንተን ዋይፋይ ትነካላችሁ ማለት ነው። የመጀመሪያችሁ ከሆነ ግን ፓስወርድ ይጠይቃችኋል። ፓስወርድ ማስገባት አለባችሁ። ሁለተኛ አማራጭ ደግሞ ወይም ደግሞ እዚህ ጋር ካላገኛችሁት ምን ማድረግ ትችላላችሁ? ዊንዶ አይ ትነካላችሁ፣ ወይም ደግሞ እዚህ ጋር መታችሁ ራይት ክሊክ፣ ከዛ ከፍ ስትሉ ሴቲንግ የሚል አለ፣ ሴቲንግን ትነካላችሁ። ከዛ ወደዚህ ስትመጡ ኔትወርክ እንደ ኢንተርኔት የሚል አለ እዚህ ጋር፣ ይሄንን መንካት ነው። ይህን ከነካችሁ በኋላ ዋይፋይ እዚህ ጋር አለ። ኢንተርኔት ወይም ደግሞ በገመድ ከሆነ ይሄኛውን መጠቀም ይቻላል። ዋይፋይ ከሆነ ደግሞ ዋይፋይ የሚለውን ይሄንን ትነኩታላችሁ። ከዛ ከፊት ለፊቱ ትመጡና ይሄንን ኦን ታደርጋላችሁ። ያሉትን ዋይፋዮች ይፈልግና ኮኔክት ያደርግላችኋል። እዚህ ጋር ያሉት ናቸው። ከዛ በኋላ ኮኔክት አደረገልኝ እንደምትመለከቱት፣ እዚህ ጋርም ኮኔክት አድርጓል። ከዛ መጠቀም ይቻላል። ሰባተኛው ደግሞ የሚሆነው እንዴት አድርገን ስክሪንሾት ማንሳት እንችላለን የሚለውን እንመለከታለን። ብዙ ጊዜ አሁን ስክሪንሾት እናነሳለን፣ ነገር ግን ቦታው ይጠፋብናል። ስለዚህ ቦታኛ የፈለግንበት ቦታ እንዲቀመጥልን አድርገን ማንሳት እንዴት እንደምንችልም እንመለከታለን ማለት ነው። የመጀመሪያው ምንድነው? በተለይ ሾርት ከት ማስታወስ ስለማትፈልጉ ሰርች ማድረጊያ ጋር ትመጣላችሁ። እዚህ ጋር መጣችሁ ራይት ክሊክ፣ ከዛ ሰርች የሚለውን ይሄንን ትነካላችሁ። ከዛ በኋላ ስኒፒንግ ቱል ብላችሁ ትጽፋላችሁ ማለት ነው። ይሄውና ስኒፒንግ ቱል ይላል። ካሁን በኋላ ግን ሰርች እንዳናደርገው ከስር እናስቀምጠዋለን። ስለዚህ እላው ላይ ራይት ክሊክ፣ በመቀጠል ፒንቱ ታስክባር የሚለውን እንነካለን። ካሁን በኋላ ፎቶ ማንሳት ስንፈልግ ቀጥታ መንካት ብቻ ይሆናል ማለት ነው። ስለዚህ አሁን ለምሳሌ ይህንን ማንሳት ከፈለኩኝ እመጣና እላው ላይ ክሊክ አደርጋለሁ እንደዚህ። ከዛ ወደዚህ ፎቶ ማንሻ እንደምታዩት ያመጣኛል። አዲስ ፎቶ ለማንሳት እዚህ ጋር መታችሁ ኒው የሚለውን መንካት ይቻላል። ይህንን ነካለሁ። ከዛ በኋላ መርጣለሁ የምፈልገው ፓርት ፎቶ ይነሳል። ለምሳሌ ይህንን እንደዚህ ወርታች ያለውን ብቻ ማንሳት ከፈለኩኝ እስከዚህ ያለውን እንደዚህ አነሳሁት፣ እለቀዋለሁ። አሁን ፎቶ ተነስቷል ማለት ነው። ከዛ ኤዲት የምታደርጉት ነገር ካለ እዚህ ጋር ኤዲት ማድረግ ትችላላችሁ። ካልፈለጋችሁ ደግሞ እዚህ ጋር ሴቭ ማድረጊያ ስላለው ሴቭ ትሉታላችሁ፣ ወይም ትነካላችሁ፣ ሴቭ ይሆናል ማለት ነው። እንደምታዩት በዲፎልት ፒክቸር ውስጥ ነው የሚቀመጥላችሁ። ስለዚህ ሴቭ ትላላችሁ። ይህንን ከዛ ዘግታችሁ ትወጣላችሁ ማለት ነው። በተመሳሳይ ኮንትሮል ቪ ብላችሁ የምትፈልጉበት ቦታ ጋር ፔስት ማድረግ ይቻላል። ለምሳሌ ኮንትሮል ቪ ብነካ ወይም ራይት ክሊክ ነክቼ ፔስት ባደርግ ፎቶ እንደምታዩት ያነሳ ነው ይቀመጣል። ስለዚህ ፎልደር ውስጥም ተቀምጦልናል፣ ፔስት ማድረግ እንችላለን። ከዛውን ሌላ ጊዜ ማግኘት ከፈለግን ዊንዶ ኢን እንነካለን ወይም ወደ ፋይል ኤክስፕሎረር እንሄዳለን ማለት ነው። ከዛ በኋላ ፒክቸር የሚለው ውስጥ ትገባላችሁ። ፒክቸር፣ ከዛ ስክሪንሾት ያደረጋችኋቸው ነገሮች እዚህ ጋር ይቀመጣሉ። ሁለተኛ አማራጭ ደግሞ እዚህ ላይም ቆም ስትሉ ቅድም ሾርት ከት እያሳየን ነበረ። ዊንዶ ሺፍት ኤስን እንነካለን። ፎቶ ማንሻው እንደምታዩት መጣ። የምንፈልገውን ፓርት አሁንም ፎቶ እናነሳለን ማለት ነው። ፎቶ ተነስቶልናል። አሁን ያነሳሁት ሙሉ ነው እንዳያችሁት። ገብተን ቼክ ማድረግ እንችላለን፣ ወይም ደግሞ ኮንትሮል ቪ ነክታችሁም ፔስት ብታደርጉ ፎቶ እንደዚህ ይገባላችኋል። ሴቲንጉን ግን እንዴት ቦታ እንደምትቀያይሩት ላሳያችሁ። ለምሳሌ ስኒፒንግ ቱል ከከፈታችሁ በኋላ ከፊት ለፊቱ 3 ነጠብጣብ አለ። ይህን ትነካላችሁ። በመቀጠል ሴቲንግ ይላችኋል። ሴቲንግን ትነካላችሁ። እዚህ ጋር እንደምታዩት ስክሪንሾት የተደረጉት የት እንደሚቀመጡ እየነገረኝ ነው። መቀየር ከፈለኩ ለምሳሌ ቼንጅ ይላል። ከዛ ቦታ እንመርጣለን። ለምሳሌ ዴስክቶፕ ላይ እንዲቀመጥ ከፈለኩኝ ዴስክቶፕን መርጣለሁ። ዶክመንት ውስጥ ከፈለኩ ዶክመንት፣ አዲስ ክሬት አድርጋችሁም ለብቻው እዛ ውስጥ ማስቀመጥ ይቻላል። ለምሳሌ ዴስክቶፕ ብየዋለሁ። ከዛ በኋላ ኦኬ ብዬ ልውጣ። አሁን ፎቶ ብናነሳ ዴስክቶፕ ላይ ነው የሚቀመጠው። ተመልከቱት። ለምሳሌ እንደዚህ ላንሳ፣ ሴቭ ብለነው ልውጣ። እዚህ ጋር ነው እንደምታዩት የሚቀመጠው። ሾርት ከትን ብጠቀም ዊንዶ ሺፍት ኤስ ሆነ። ከዛ እንደዚህ ባነሳ ፎቶ ቀጥታውንም እዚህ ጋር እየተጠራቀመ ይሄዳል ማለት ነው። ስለዚህ በስኒፒንግ ቱል በዚህ መንገድ ማንሳት ይቻላል። ሌላው ግን እዚህ ጋር ፎቶ በምታነሱበት ጊዜ ደግሞ ማማረጥ ትችላላችሁ። ለምሳሌ ይህንን ኒው እንበለውና
እዚህ ጋር መታችሁ ዊንዶ የተከፈተውን ዊንዶ በአጠቃላይ ያነሳዋል። ወይም አክቲቭ የሆነውን ዊንዶ ፉል ስክሪን ካረጋችሁት ደግሞ ምንም ሳያስቀር ነው ሙሉ የሚያነሳው። ፎቶ ተነሳ፣ ከዛ ሴቭ ትላላችሁ። ኤዲት የምታደርጉት ከሌለ ይሄን ኤክስ ብላችሁ መውጣት ነው። ይኸውና ፎቶ ማለት ነው። ሌላው አማራጭ ደግሞ ፕሪንት ስክሪንን መጠቀም ይቻላል ከኪቦርዳችሁ ላይ። ለምሳሌ ፕሪንት ስክሪንን ነካውኝ፣ ከዛ ማንሳት የፈለጋችሁት ላይ አንዱ ቦታ ላይ ክሊክ ብታደርጉ ፎቶ ይነሳል። እንደምታዩት ፉል ስክሪን ያነሳል። አሁንም ፕሪንት ስክሪንን እንነካለን። አሁንም ብትመርጡ ያነሳላችኋል። መምረጥ ከፈለጋችሁ ደግሞ እዚህ ጋር መታችሁ መምረጥ ይቻላል ማለት ነው። ሌላው ማንሻ ደግሞ በቀጥታ ዊንዶ እና ፕሪንት ስክሪንን ስትነኩ በአንዴ ነው ፎቶ የሚያነሳው። ፎቶ ተነሳ፣ ከዛ ይቀመጣል። እንደምታዩት ለምሳሌ እዚህ ጋር መጣው የዩቲዩብ ቻናል ማንሳት ፈልጌያለሁ። ዊንዶ ፕሪንት ስክሪን ነካው፣ ፎቶ ተነሳ ማለት ነው። አሁን ፎቶ እዚህ ጋር ተቀምጧል። ወይም የምፈልገው ቦታ ጋር ሄጄ ኮንትሮል ቪ ብነካ ወይም ፔስት ባረግ እንደዚህ ይቀመጣል። እንዳያችሁት ግን ከስርም ያለውን ነገር አንስቶታል ማለት ነው። ለምሳሌ ይሄን የዩቲዩብ ቻናል ሳነሳ ፎቶ የተከፈተውን ዊንዶ ነው እንጂ እዚህ ከስር ያሉትን ነገሮች የመሳሰሉትን አልፈልጋቸውም። ስለዚህ ያን ጊዜ ምን ማድረግ ትችላላችሁ? አልትን መጠቀም ይቻላል። አልት ፕሪንት ስክሪንን ስትነኩ ፎቶ የሚያነሳው አክቲቭ ስክሪኗን ወይም የተከፈተችዋን ብቻ ነው። ፎቶ ተነስቷል። ወስጄ ላሳያችሁ። ኮንትሮል ቪ ይሁት ፎቶ ተነስቷል። ነገር ግን ፎቶ የተነሳው ይሄ የተከፈተው ብቻ ነው። ለምሳሌ ደግሞ በደንብ ግልጽ እንዲሆንላችሁ አሁንም ይሄን አዲስ እናድርገውና ይሄውን ሰብሰብ ብሏል ብለን እናስብ። እንደዚህ አክቲቭ ይሄ ነው፣ እኛ ውጪ ላይ ነው ያለነው። ለምሳሌ እቺን ብቻ እንክፈታት። አሁን ዊንዶ እና ፕሪንት ስክሪን ብትነኩ ሙሉን ነው የሚያነሳው እንዳለ። ይሄ የሚነሳል። እንደምታዩት ፎቶን ከፍቼ ባሳያችሁ ሙሉ ነገሩን የተነሳው። ነገር ግን በተለያየ ጉዳይ እናንተ ወይም ለስራ ፈልጋችሁት የተከፈተችዋን ብቻ ከሆነ ወይም አክቲቭዋን ዊንዶ አልትና ፕሪንት ስክሪንን ትነካላችሁ። አሁን ፎቶ ተነስቷል ማለት ነው። ከዛ ፔስት ነው የምታደርጉት። እዚህ ጋር ለምሳሌ ፔስት ላድርገው። ይሁት የተነሳው የቱ ብቻ ነው ማለት ነው። የከፈትናት ዊንዶ ብቻ ነች የተነሳችሁ። ስለዚህ አልትና ፕሪንት ስክሪንን ለዚህ መጠቀም ይቻላል ማለት ነው። ስምንተኛው ደግሞ ለምሳሌ በስህተት የተለያዩ ፋይሎችን፣ ፎልደሮችን ወይም ማንኛውንም ነገር ዲሌት ልናደርግ እንችላለን። ስለዚህ እንዴት አድርገን መመለስ እንደምንችል እንመለከታለን ማለት ነው። እንደዚሁም ደግሞ ፐርማነንት በሆነ ሁኔታ ማጥፋት የምትፈልጉት ፋይል ወይም ፎልደር ካለም እንዴት ማድረግ እንደምትችሉ እናያለን። ለምሳሌ ዴስክቶፕ ላይ ሳምፕል የሆኑ ሶስት እንትኖችን ክሬት እናድርግ። እዚህ ጋር አንድ ክሬት አድርጌያለሁ። ሁለተኛ እዚህ ጋር ክሬት አደረግን። ሶስተኛ እዚህ ጋር ክሬት እናድርግና የተለያየ ስም እንስጣቸው። ለምሳሌ ለዚህኛው ዋን አልኩት ለመለየት እንዲመቸን ነው። ይሄንኛውን ደግሞ ሁለት ልበለው። አሁን እነዚህን ዲሌት አድርገን የምንመልስባቸውን መንገዶች እንመልከት። ለምሳሌ መጀመሪያውን አንድ ቁጥር የሚለውን ወይም ደግሞ ፎልደር አንድ የሚለውን ላጥፋው። እላው ላይ ክሊክ ታረኩኝና ዲሌት አደረኩት፣ ጠፋ ማለት ነው። እንደምታዩት የለም። ስለዚህ እንዲመለስ ሁለት አይነት አማራጭ መጠቀም ይቻላል። አንደኛ ባዶ ቦታ ላይ ራይት ክሊክ ትነካላችሁ። ከዛ እዚህ ጋር ትመጡና አንዱ የሚል አለ። አንዱ የሚለውን ትነካላችሁ፣ ይመለሳል ማለት ነው። ወይም ደግሞ በሾርት ከት ከፈለጋችሁ ኮንትሮል ዜድ መንካት ይቻላል። ለምሳሌ ዲሌት ጠፋ፣ ኮንትሮል ዜድ ብነካ ተመልሶ ይመጣል ማለት ነው። ይሄ ግን የሚያገለግላችሁ ወዲያው ለመመለስ ነው እንጂ ለምሳሌ ይሄንን ዲሌት አደረግኩት ከዛ በኋላ ኮምፒውተሩን ሪስታርት ባረገው ወይም የተለያዩ ስራዎችን ሰርቼ ተመልሼ ኮንትሮል ዜድ ብነካ ወይም ራይት ክሊክ ነክቼ አንዱ ብል አይመለስም ማለት ነው። ስለዚህ ሁለተኛ መንገድ እንጠቀማለን። በተመሳሳይ እነዚህንም እንዳለ ዲሌት እያደረኩኝ አጠፋዋቸው። ስለዚህ ሁለተኛ አማራጫችን የሚሆነው እዚህ ጋር መታችሁ ሪሳይክል ቢን የሚል አለ። ቀጥታ ይሄንን ትነኩታላችሁ እንደዚህ። ከዛ እንደምታዩት ዲሌት ያደረጋችኋቸው ነገሮች እንዳለ እዚህ ውስጥ ይቀመጣሉ። እናንተ ግን ፊት ለፊት ላይ አሁን ሪሳይክል ቢን ላይኖራችሁ ይችላል። ስለዚህ ሪሳይክል ቢን ፊት ለፊት ከሌለ ባዶ ቦታ ራይት ክሊክ ትነኩና ፐርሰናላይዝ የሚል አለ። ፐርሰናላይዝን ትነካላችሁ። በመቀጠል እዚህ ጋር ቲም የሚል አለ። ቲም የሚለውን ትነካላችሁ። ከዛ ዝቅ ስትሉ ዴስክቶፕ አይከን ይላል። ይሄንን መንካት ነው። ይወታውን ሪሳይክል ቢን እኔ ጋር እንደዚህ ስለበራ ነው ያገኘሁት። ለምሳሌ እናንተ ጋር እንደዚህ ጠፍቶ ከሆነ አታገኙትም ፊት ለፊት ላይ ማለት ነው። የለም አሁን እዚህ ጋር ሪሳይክል ቢን። ስለዚህ ራይት ክሊክ እዚህ ጋር መተን ፐርሰናላይዝ፣ ከዛ ቲም የሚለው ጋር መተን ዝቅ ብለን ዴስክቶፕ አይከን ሪሳይክል ቢን ይኸውና ራይት ታደርጉትና ኦኬ ትላላችሁ። ዴስክቶፓችሁ ላይ ከዛ ይመጣላችኋል። ይኸውና ከስር ተቀምጧል። እላው ላይ ሁለቴ ክሊክ ማድረግ ነው፣ ከዛ ይከፈታል። አሁን አንድ ሁለት የሚሉትን ፎልደር እና እዚህ ጋር ይሄኛው ነበረ ዲሊት ያደረግናቸው። ስለዚህ ለመመለስ ብቻውን ከፈለጋችሁ አንደኛውን ብቻ እላው ላይ ክሊክ ታደርጉና ሪስቶር ሰሌክትድ አይተም ካላችሁት ሰሌክት የተደረገው ብቻ ነው ሪስቶር የሚሆነው። ሪስቶር ኦል አይተም ካረጋችሁት ግን ሌሎቹን ዲሊት ያደረጋችኋቸው ነገሮች ባትፈልጓቸውም ይመለሱባቸዋል ማለት ነው። ስለዚህ አንድ ብቻ ከፈለጋችሁ ክሊክ አድርጋችሁበት
ሪስቶር ሰሌክትድ አይተም ወይም እላው ላይ ራይት ክሊክ ነክታችሁ ሪስቶር ትሉታላችሁ። ከዲሌት ይወጣል ወይም ደግሞ ተመልሶ ታገኙታላችሁ ማለት ነው። አሁንም የኛውንም በተመሳሳይ ከፈለግን ራይት ክሊክ ነክተን ሪስቶር እንለዋለን። ከዛ በኋላ ተመልሶ ይገኛል ማለት ነው። ውጭ ላይ ብንሄድ አሁን እናገኛቸዋለን። እነዚህ የጠፉብንን ፋይል እና ወይም ደግሞ ፎልደሮችን ከሆኑ ፎልደሮቹን ማግኘት ይቻላል ማለት ነው። እንደዚሁም ደግሞ ሪሳይክል ቢኑንም ማጽዳት ትችላላችሁ። ለምሳሌ ሪሳይክል ቢን የሚለው ውስጥ እንግባና ኢምፒቲ ሪሳይክል ቢን ብትሉት እዚህ ውስጥ ዲሌት ተደርገው የተቀመጡት ነገሮች እንዳለ ይጠፋሉ ወይም ፐርማነንት በሆነ ሁኔታ ዲሌት ይሆናሉ። ያ ደግሞ ኮምፒውተራችሁ ንጹህ እንዲሆን ወይም ቦታ እንዲለቅላችሁ ያደርጋል። አሁን ሁሉንም አጠፋዋቸው። ሪሳይክል ቢን ውስጥ አሁን ምንም የተቀመጠ ነገር የለም። ከዚህ ዲሌት ካደረጋችሁት ግን አታገኙትም ማለት ነው በሌላ መንገድ ካልሆነ። ስለዚህ ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ጥያቄም ካላችሁ አያይዛችሁ መጠየቅ ይቻላል። ከላይ ስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።